ሰላም ወገኖች እንዴት ናችሁ? ደህና ናችሁ? ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 11 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። አርበኛ ብርሌው በትናንትናው ዕለት ቃለ መጠይቅ አድርጎ ነበረ እና ያንን ቃለ መጠይቅም የተቆራረጡ ቪዲዮዎችን የብልጽግና ካድሬዎች ይዘው በመዞር ላይ ይገኛሉ። ለምሳሌ ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር። አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት፣ ሄኖክ የሚባል ከወሎ አካባቢ ሄደ፣ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት፣ ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረው አሉ፣ የሻቢያ ጀነራሎችም አብረው አሉ። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን፣ እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። አርበኛ ብርሌው የተናገረው ነገር አብዛኛው ለመተንተን የማይበቃ ቢሆንም አንዳንድ ውሸቶችን ግን ብልጽግና የሚፈልጓቸውን ነገሮች ሲሰጥ ተሰምቷል። በነገራችን ላይ ብልጽግና እንደተሸነፈ የምታረጋግጡት አርበኛ ብርሌውን እንደ ትልቅ አርበኛ ቆጥሮ ማለት ነው ውጊያ ላይ እንደከረመ እና ግዙፍ ኃይል እንደሚመራ አርበኛ ቆጥሮ የሚያደርገውን ነገር ስትመለከቱ ነው። ከዚህ በላይ ሽንፈት ከየትም ሊመጣ አይችልም። ትልልቆቹ አርበኞች ከእጁ ቢገባማ ትልልቆቹ አርበኞች እንደ ዘመነ ካሴ እንደና አስረስ ማረ፣ ምሬ ወዳጆ፣ ሄኖክ አዲሴ፣ ኢንጂነር ደሳለኝ ሀብተ ወልዴ የመሳሰሉ እነ ሳሙኤል ባለድል ከእጁ ቢገቡማ 4 ኪሎ ሁሉ ሊለቅላቸው ይችላል። አሁን ለማስረሻ በዚህ ልክ የቴሌቪዥን ስቱዲዮዎችን ከለቀቀ ጋዜጣዊ መግለጫ እንዲሰጡ ቃለ መጠይቅ እንዲደረጉ ይሄን ሁሉ ድል ካመቻቸ ማለት ነው እና ቁጭ ብለው ሲበሸከቱ እንደዚህ አገጩን ይዞ ሲያዳምጥ ነበር እኮ። አገጫቸውን ይዘው ሲያዳምጡ አምሽተው ዛሬ የተቀነጫጨቡ ቪዲዮዎችን ይዘው እየተነተኑ ይገኛሉ። ስለዚህ ብልጽግና አርበኛን በቁጥጥር ስር ማስገባት፣ አርበኛን ተደራደርኩ ብሎ ማምጣት ምን ያህል እንደከበደው የተረዳሁኝ ማስረሻ ሰጤን እንደ ትልቅ አርበኛ ቆጥሮ የሰጠውን ቦታ ስመለከት ነው። የሆነው ነው አርበኛ ብርሌው የኃይል ማዛባት ስራ ሰርተናል ብሏል። ወደ ፋኖ ከገባን በኋላ አካሄዳቸውን አስተውለን በገንዘብም በተለያዩ ነገሮች በመጠቀም ኃይል የማዛባት ስራ ስንሰራ ነበር፣ የመከፋፈል ስራ ስንሰራ ነበር በማለት በግልጽ ተናግሯል። አርበኛ ብርሌው ማስረሻ ሰጤ ትናንትም ወደ ትግል የገባው የብአዴንን የኦህዴድን አጀንዳ አንግቦ እንደነበረ በግልጽ ተናግሯል። ቃለ መጠይቁን አይታችሁ ከሆነ ሌላው የተናገረው ነገር ጥቅምት ወር 2018 አርበኛ ዘመነ ካሴ፣ አርበኛ ሄኖክ አዲሴ፣ አርበኛ ብሩክ፣ አርበኛ ሀብቴ የቲፒኤልኤፍ ጄኔራሎች እና የሻቢያ ጄኔራሎች በአንድ ላይ በኤርትራ አሬና ተሰባስበው ተነጋግረዋል ብሏል። አርበኛ ዘመነ ካሴ፣ አርበኛ ሄኖክ አዲሴ፣ ብሩክ ሀብቴ እና የቲፒኤልኤፍ የሻቢያ ጄኔራሎች ኤርትራ ላይ ተገናኝተው ተመካክረዋል ጥቅምት ወር 2018 ብሏል። በዛም ንግግር ላይ ዋነኛ አጀንዳው በዛም መድረክ ላይ ወልቃይትን አስረክቡንና 4 ኪሎ እናስረክባቸዋለን ተብለው ተስማምተዋል ይላል። እናንተ ወልቃይትን አስረክቡን፣ ይህን የሚጠይቁትና ማን ናቸው? የቲፒኤልኤፍ እና የሻቢያ ጄኔራሎች ማለት ነው። እናንተ ወልቃይትን አስረክቡን፣ እኛ 4 ኪሎን እንሰጣችኋለን ተባብለው ተስማምተዋል ይላል ማስረሻ ሰጤ። ኤርትራና የትግራይ ኃይሎች ፋኖ ያለበትን ሁኔታ አያውቁም ማለት ነው። ፋኖ ያለበትን ሁኔታ ወልቃይትን ለመስጠት የሚያስችል ቁመና ላይ ነው ያለው ወይስ አይደለም የሚለውን ሁኔታ አያውቁም ማለት ነው። ወልቃይትስ በፋኖ ቁጥጥር ስር ነው እንዲህ ያለ የራሱ የሆነ ጠባቂ እንዳለው አያውቁም እንዲህ ወልቃይት ላይ የሚንቀሳቀሰው አሁን ላይ ፋኖ ሳይሆን የተከዜ ዘብ ነው። ስለዚህ ወልቃይት በፋኖ ቁጥጥር ስር አለመሆኑን ሁሉ እንደማያውቁ አድርጎ ወልቃይትን አስረክቡን፣ 4 ኪሎ እናስረክባችሁ ተባብለው ተፈራርመዋል ይላል ፋኖ። በነገራችን ላይ የወልቃይት ጠባቂም ነጣቂም አይደለም። ፋኖ የወልቃይት ጠባቂም ነጣቂም አይደለም።
ራሱን የቻለ ጠባቂ አለው። ያ ጠባቂ ደግሞ የተከዜ ዘብ ይባላል። ስለዚህ ፋኖዎችም እንደዚህ አይነት ነገር ውስጥ እንደማይገቡ ይታወቃል። አስረስ ማረም በተደጋጋሚ የተናገረበት ጉዳይ ነው። እኛ ማን ውክልና ሰጥቶን ነው? በየትኛው አቅማችን በየትኛው ውክልናችን ነው ወልቃይትን ውሰዱ አምጡ ብለን የምንለው በማለት ከዚህ በፊትም አስረስ ማረ መናገሩ የሚዘነጋ አይደለም። በተረፈ ግን ማስረሻ በቀዳዳነት ወይም በበሽካታነት ታየ ቦጋለን፣ በተንኮልና ክፋት ጌትነት አልመውና ዳንኤል ክብረትን፣ በካህድነት ደግሞ አብይ አህመድን ወገንን ሽጦ ራስን በመጥቀም ረገድ የብአዴንና የአብን አመራሮችን የሚያስንቅ ሆኖ ተከስቷል። እስካሁን ድረስ ማንነቱ ታውቆ ለምን ዓላማ ወደ ትግል እንደገባ ታውቆ ጥፋ ከዚህ በመባሉ የተነሳ አቂሙ የከረመው ማስረሻ ሰጤ በቀዳዳነት ታየ ቦጋሌ ፋውንቴን ሰር ኮሪደሩ ላይ እንደዚህ እየተንቀሳቀሰ ሰሞኑን እየተበሸከተ ይገኛል። አሁንም ያስሩኛል የሚል ስጋት ይሰማዋል መሰለኝ። በየቀኑ መናዘዙን አጠናክሮ ቀጥሏል። ስለዚህ በቀዳዳነት ሲታይ ታየ ቦጋለን፣ በተንኮልና ክፋት ጌትነት አልመውና ዳንኤል ክብረትን። በነገራችን ላይ እነዚህን ሰዎች አይታችሁ ከሆነ መልካቸውም ይመሳሰላል፣ ቁመታቸውም ይመሳሰላል። እስኪ አጣሩ። መንትዮች ይመስሉኛል። ብዙ ነገራቸውን ስመለከት ከንፈራቸውን ተመልከቱ፣ የፊታቸውን ገጽታ ተመልከቱ፣ ቁመታቸውን ተመልከቱ፣ አስተሳሰባቸውን ተመልከቱ፣ ተንኮለኝነታቸውን፣ ጸረ አማራነታቸውን፣ እኩይነታቸውን ሁሉ ስትመለከቱ ጌትነት አልመውና ዳንኤል ክብረት መንትዮች የሆኑ የሚል ጥያቄ ማንሳታቸው የሚቀር አይመስለኝም። ስለዚህ በተንኮልና ክፋት ጌትነት አልመውና ዳንኤል ክብረትን፣ በካህዲነት አብይን ወገንን ሽጦ ራስን በመጥቀም ረገድ ደግሞ የብአዴንና የአብን አመራሮችን የሚያስንቅ ሆኖ ተከስቷል ማስረሻ ሰጤ። በተረፈ ግን ትናንት ባደረገው ቃለ መጠይቅ እስረኞች እናስፈታለን የሚለውንም ጉዳይ ሲያልፈው ታይቷል። አድበስብሶ ሲያልፈው ታይቷል። ከአገዛዙ የተስማማችሁባቸው ነገሮች ምንድናቸው ተብሎ ሲጠየቅ ዲዲአር በማለት ሲገልጽ ነበር። ዲዲአር እኮ ተግባራዊ የሚደረገው ወታደር ሲኖር ነው። ማስረሻ ሰጤ ሁለት ጠባቂ ጋር የገባው ማስረሻ ሰጤ ስለ ዲዲአር ሲያወራ አስባችሁታል? ስለ ዲስአርማመንት ዲሞቢላይዜሽን እና ሪኢንቴግሬሽን ሲያወራ ነበር። ሁለት ጠባቂ እኮ ነው ይዘው የገባው። የጃልሰኝን ያህል እንኳ ወታደር ይዞ አልገባም። እና ስለ ዲዲአር ሲያወራ እስረኞችን ስለማስፈታት ግን ሲያልፈው ታይቷል። የሚገርመው ነገር ደግሞ አሁን ሀገራዊ ምክክር በቅርቡ ሊደረግ ነው። ለማስረሻ ሰጤን እነሱን ሰበብ አድርጎ ይፈታቸዋል ተብሎ ተገምቶ ነበር። በርካታ የአማራ ልጆች በኢትዮጵያ ጉዳይ ላይ የሚወስኑ በአማራ ጉዳይ ላይ የሚወስኑ አማራ ልጆች እስር ቤት ናቸው ያሉት። ሀገራዊ ምክክር እንኳ እነሱን እንኳ መፍታት አልቻለም። ያገዛዝ የሀገራዊ ምክክር ኮሚሽን የሚባለው እኒህን በኢትዮጵያና በአማራ ፖለቲካ ላይ መወሰን የሚችሉ ኤሊቶች እነሱን እንኳ ማስፈታት አልቻለም። ያ በሆነበት ሁኔታ ግን ፕሮፌሰር መስፍን የመጣው ይምጣ አብይም ማትረፍ አለብኝ በሚል አስተሳሰብ የሀገራዊ ምክክር የመጨረሻ ምዕራፍ ላይ ደርሰዋል። በቅርቡም የምክክሩ ጉዳይ ይጠናቀቃል ተብሎ ይታሰባል። በምክክሩ መደረግ ያለበትን ካደረጉ በኋላ እና አብይ አህመድ እቅዳቸው ወደ ምርጫ መግባት ነው። የምርጫ ጉዳይን ከዚህ በፊት ተናግረዋለሁ። የአማራ ፋኖዎች ቁጭ ብለው ሊነጋገሩበት ይገባል። ለምሳሌ በትናንት ፕሮግራማችን እንዳቀረብነው ዘጋርዲያን አብዛኛው የአማራ አካባቢ 80% የሚሆነው በፋኖ ቁጥጥር ስር መሆኑን ዘግቦ ነበር። በተለይም ደግሞ የላሊበላ አካባቢ በፋኖ ቁጥጥር ስር እንደሚገኝ ገልጾ ነበር። ያም የዘጋርዲያን ዘገባ ኃይለኛ የሆነ ብስጭት ህመም የፈጠረበት የብልጽግናው አገዛዝ ላሊበላን የቢቢሲ የአልጀዚራ የመሳሰሉ ጋዜጠኞችን ዓለም አቀፍ ጋዜጠኞችን ሰብስቦ ገናን በላሊበላ ለማክበር መዘጋጀቱን በትናንት ፕሮግራማችን ገልጸን ነበረ። በቀጣይ ደግሞ በአማራ ክልልና በተለያዩ አካባቢዎች ላይ ምርጫ ካካሄደ በኋላ በቀበሌ በወረዳ የተውተፈተፈ ምርጫ ካካሄደ ያ 80% የሚለው ነገር አዋጭ አይሆንም ከዛ በኋላ ማለት ነው። ስለዚህ ቁጭ ተብሎ ሊታሰብበት የሚገባ ጉዳይ ነው። በተረፈ ግን የብርሌው ቃለ መጠይቅ ያን ያህል ቁም ነገር የተላለፈበት ነው ማለት አይቻልም። እነ ዘመነ፣ እነ ሄኖክ፣ እነ ብሩክ፣ እነ ሀብቴ የቲፒኤልኤፍ እና የሻዕቢያ ጀነራሎች ቁጭ በመነጋገራቸው በዘ ኢኮኖሚስትም ጭምር ባለፈው የተገለጸ ጉዳይ ነው። ይህን ካደረጉት ይመቻችሁ ነው የሚለው የአማራ ህዝብ። ይመቻችሁ። ከዚህ የመጨረሻ አረማዊ የሆነ አገዛዝ የሚገላግላቸው የሆነ ኃይል እየጠበቁ ነው ኢትዮጵያውያን። ከጫፍ እስከ ጫፍ አንድ እንኳ ክልል የተመቸው ልታገኙ አትችልም። ኢቨን ኦሮሚያም ጭምር
አልተመቸውም። ስለዚህ ይህን አገዛዝ ለማስወገድ ደግሞ መተባበር ያስፈልጋል። የወልቃይትን ካርድ እየሳቡ እያመጡ ማደናገር ከዚህ በኋላ የሚያዋጣ አጀንዳ አይደለም። የወልቃይትን ጉዳይ አማራው አልፎታል። ጌታዬ ባለቤት አለው ብሎናል። እነ ኮሎኔል ደመቀ ዘውዱ ባለቤት አለው። አማራ ሲገደል ምን ሲል አይ እኛ የተዘጋጅተን እየጠበቅን ያለነው ብለው ወያኔ ነው ኦህዴድ ጋር ጠብ የለንም ብለው በአቋማቸው ጸንተው የወልቃይትን ጉዳይ ከአማራ ነጥለው ራሱ ጠባቂ እንዳለው ነግረውናል። የወልቃይት ጠገዴ ማህበረሰብ በምክንያት የሚታገል በምክንያት የሚደግፍ ህዝብ ነው። ከሚናፍስ የማይነፍስ መሪዎችንና መንግስትን የሚያከብር ህዝብ ነው። አስደሳችም የምንለው ጨቋኙ አፋኙ ስርዓትን ተገርስሶ የለውጥ መንግስት መጥቷል። የዚህ ስርዓትን ትሩፋት ወልቃይት ጠገዴ ነፃ ወጥተናል። ራስ በራሳችንን ለመምራትም ለመመራትም በቅተናል። ስለዚህ በወልቃይት ጉዳይ ላይ ፋኖ ጠባቂም ነጣቂም ሆኖ እንደማይከሰት መገመት የሚከብድ አይደለም። አማራውም ቢሆን የወልቃይት ጉዳይ ርዕሱ አይደለም። እየተራመዳችሁ እየሄዳችሁ ጌታዬ ደሴ ተወሯል። ደሴ፣ ወልዲያ፣ ፍኖተ ሰላም፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር፣ ወረታ፣ ደብረ ብርሃን፣ ደብረ ሲና ያልተወረረ አካባቢ የለም። ሁሉም የአማራ አካባቢዎች በወረራ ስር ነው ያሉት። ስለዚህ በየቀየው አማራውን የሚያባትል አጀንዳ ስለመጣ አርቆ ተራምዶ ስለ ወልቃይት ብቻ የሚብሰለሰል አማራ አለ ብላችሁ ካሰባችሁ ተሳስታችኋል። እና ማስረሻ ሰጤ ትክክለኛ ስሙ ዘገየ ነበር መባል የነበረበት። ዘገየ በጣም ዘግይቷል። የሚሰጠው ኢንፎርሜሽን በጣም አሁን ትናንትና ብሩክ ኤንቢሲ ላይ አቅርቦ በጣም አፕዴትድ የሆነ ኢንፎርሜሽን ማሰባሰቡ ነበር በሱ ቤት ማለት ነው። ግን የተናገረው ነገር ከዛሬ 2 ዓመት 3 ዓመት በፊት እነ ጌትነት አለማው እነ ጋሻው መርሻ የአብን አመራሮች ሲናገሩት የነበረውን ዘባተሎ ሐሳብ ነው የቀረበው። በተረፈ ግን አማራው ቁጭ ብሎ እየታዘባችሁ ነው። ማስረሻ ሰጤን እና አርበኛው ቁጥራችሁ ስለ ዲዲአር እንዲያወራ ስታደርጉት አማራው ቁጭ ብሎ በቴሌቪዥን እየተመለከተ እነዚህ ሰዎችማ ተስፋ ቆርጠዋል፣ እነዚህ ሰዎችማ ተዳክመዋል እያለ መሆኑ ይታወቅ። ከዚህ ጋር በተያያዘ አርበኛ አስረስ ማረ አንድ መልእክት አስተላልፏል። ባለፈውም ስለ አስረስ የሆነ ፕሮግራም ሰርቼ ነበር። አንዳንድ ወገኖች መጣችሁ አስተያየት ሰጣችሁኛል። እኔ እና አርበኛ አስረስ ማረ እና አርበኛ ዘመነ ካሴ እና አርበኛ ሀብቴ ወልዴ እና አርበኛ ኢንጂነር ደሳሌ ሲያስብ ሸዋ እና አርበኛ መሪ ወዳጁ እና ሄኖክ አዲሴ በዚህ ትግል ውስጥ ከከዱ ይክዱ። ምክንያቱም ፋኖን በማደራጀት ረገድ የአንበሳውን ድርሻ የሚወስዱት እነሱ ናቸው። ይህን ትግል የለኮሱት እነሱ ናቸው። ስለዚህ ይህን ትግል ነገ የፈለገ ቦታ ላይ ቢያደርሱት ከነሱ በላይ አሳየ ደርቤ አስባለሁ ብሎ ራሱን አያስብም። ከነሱ በላይ አድርጎ ለአማራው ሕዝብ ከነሱ በላይ ሐሳቢ ነኝ ብሎ የሚያስብ ሰው አይደለም። ስለዚህ እነዚህን ሰዎች አምኜ ብከዳ ራሱ የሚቆጭ ሰው አይደለሁም። ምክንያቱም የትግል መስራቾቹ እነሱ ናቸው። ማንን ላመን እችላለሁ? በዚህ ትግል ውስጥ ማንን ላመን እችላለሁ? እነዚህ አርበኞች አማራ ብሔርተኝነትን ትግል የለኮሱ ፋኖን ያንቀሳቀሱ አርበኞች ካላመንኩ ማንን ላመን እችላለሁ? ማንን አምኖ መደገፍ ይቻላል? ይህንም መልሱን ለእናንተ እተዋለሁ። ኤኒዌይስ ዛሬም አርበኛ አስረስ ማረ የሚገርም መልእክት አስተላልፏል። እንደዚህ ይላል መልእክቱ። ከነተላላኪነቱም ቢሆን ትንሽዬ ድርጅታዊ አውቶኖሚ የነበረው ብአዴን ሙሉ በሙሉ ፈርሶ ብልጽግና ውህድ ድርጅት ከሆነ ወዲህ የአማራ ብልጽግና የሚባለው ስብስብ ቴክኒካሊም ቢሆን በራሱ ቆሞ ማሰብ የሚችልበት እድል የለውም። የአማራ ብልጽግና የሚለው አጠራርም አማራ ወኪል ያለው በማስመሰል ለአብይ አህመድ ፊሽካነት እንዲያገለግል የሚጠቀሙበት አጠራር ነው። ነባሩ የብአዴን ኔትወርክም አርክቴክቶቹም መዋቅሩም በፋኖ ተጋድሎ ተበታትኗል። ያም ሆኖ በየከተሞች ህዝብ እየሰበሰበ የአማራን ህዝብ ትግል ሲያንቋሽሽ እና ፋኖን ሲረግም መዋሉ አልቀረም። ይህንን ተግባር እንደ ፖለቲካ ስራ የሚያዩ ወገኖች አማራ ክልል ውስጥ አገዛዙ እግር እየተከለ ይሆን የሚል ስጋት ሲያድርባቸው እናያለን። ብልጽግና ከዕለት ግርግር ያለፈ ነገር መስራት የማይችል የቀውስ ቡድን ነው። በአዳራሽ ሰላም ፈላጊ የሚመስለው ኃይል ከአዳራሽ እንደወጣ ህዝብን በገፍ የሚዘርፍ እና የሚጨፈጨፍ ድርጅት ነው። ከዚህ በፊትም ብዙ ከተሞች ላይ በዲሽቃና በሞርተር ብንበትንበትም ህዝብ አስገድዶ ብዙ ሰላማዊ ሰልፎችን ለማድረግ መሞከሩ አይዘነጋም። በሽማግሌ ስም፣ በሰላም ካውንስል ስም፣ በሃይማኖት አባቶች ስም የተደራጁና
ነጋዴዎችም ጭምር የተካተቱበት ከትግል የሚያስኮበልሉ የፖለቲካ ደላሎችንም ከብዙ በጀት ጋር አሰማርቶ ነበር። ዳሩ ምንም ለውጥ አያመጣምም። የአማራ ትግል ማስቆም የሚቻለው የትግሉን አጀንዳዎች ለይቶ ተግባራዊ ምላሽ በመስጠት ብቻ ነው። እነኚህ ጥያቄዎች ደግሞ አገዛዙ የቆመበትን የቀውስና የሽብር አምድ የሚሰባብሩ ስለሆኑ አርቆ አሳቢነትንና ሕዝብን ማስቀደምን ይጠይቃሉ። አብይ ደግሞ ለዚህ ዝግጁ አይደለም። የተሰባበረው የብአዴን መዋቅር ደግሞ ቴክኒካሊም ሆነ በፍላጎት ደረጃ ይህንን አጀንዳ ሴት ለማድረግ የማይችል እንደ ፖለቲካ ድርጅትም ሆነ እንደ ክልል መንግስት ወይም ደግሞ እንደ ስብስብ መቆም የማይችል ነው። ስብስቡ የቀበሌና የወረዳ መዋቅር የለውም። ባህር ዳርና የዞን ከተሞች ያለው አመራርም ከሰራዊቱ ካምፕ የሚያድር ነው። ለደህንነትም ለፖለቲካ ስራም ከጄኔራሎች ጋር የተጠረነፈ ነው። ደሞዝና ሬሽን አይቀበል እንጂ የመከላከያው ስታፍ ነው ማለት ይቻላል። የታችኛው መዋቅር ኔትወርክ ስለሌለው አየር ላይ ያለ ፊኛ ነው። በዚህ ምክንያት እንደ ስብስብ አጀንዳ መያዝም ሆነ ፈንክሽን ማድረግ አይችልም። ስለዚህ ከአክቲቪስትነት የዘለለ ሚና የላቸውም። ለዛም ነው አዲሶቹ ከጂዎች ሳይቀሩ ከረባት አድርገው ወደ ስቱዲዮ የዘመቱት። የሆነ ሆኖ ለመጪዎቹ በርከት ያሉ ጊዜያት የአማራ ሕዝብ ፖለቲካ የሚወክለው ለሕዝቡ ነፃነት፣ ህልውናና ልዕልና ህይወት እየከፈለ ባለው የፋኖ መዋቅር ብቻ ነው። ሲጠቃለል ይህ ትግል ተራ የሽምቅ ትግል አይደለም። በማህበራዊ ንቅናቄ የታጀበ የአማራ ሕዝብ የህልውና ትግል ነው። መድፍና ታንክ ይዞ ያላሸነፈን ጄኔራል መሐመድ ማይክ ይዞ አያሸንፈንም። አረጋ ከበደ ሚሊሻን ከነሙሉ ክብሩ ካድሬን ከነቆጥቱ ተሸክሞ ፈቀቅ ያላደረገውን ትግል እናቶችን ሰብስቦ በሚደስኩረው ወሬ የሚለውጠው ነገር የለም ይላል አርበኛ አስረስ ማረ። መቼም አርበኛ አስረስ ማረ በንግግርም በጽሁፍም በመጣ ቁጥር የሚያመነሳቸው ሐሳቦች በጣም የሚገርሙ ናቸው። በዚህ ደረጃ ማሰብ የሚችል በዚህ ደረጃ ፖለቲካውን መተንተን የሚችል እንደዚህ ያለ አመለካከት ያለው አርበኛ በአማራ ትግል ውስጥ በመኖሩ ደስ ልንሰኝ ይገባል። ሁሉንም የምንጠራጠር ከሆነ የምናምነው ሊኖር አይችልም። ኃላፊነት የምናሸክመው ሊኖር አይችልም። ስለዚህ ሰዎች በትክክለኛ መስመር ውስጥ እስካሉ ድረስ ልናወድሳቸው ይገባል። ከዛ ውጭ ግን ነገ እንደዚህ ቢያደርጉስ እያልን የምናስብ ከሆነ በተጠራጣሪነት መንፈስ የምንጓዝ ከሆነ የምንጎዳው ራሳችንን እና ትግሉን ነው ማለት ወዳለው። በእርግጥም አስረስ ማረ እንዳለው ብልጽግና ተራ በሆኑ የአዳራሽ ሴሬሞኒዎች ላይ የተወሰነ የፎቶ ፖለቲካዎች ላይ የተወሰነ መንግስት ሆኗል ማለት ይቻላል። አብያችን የጂ20 መድረክ ላይ ከመሪዎች ጋር ፎቶ ተነሳ የሚል አጀንዳ ትልቅ ርዕስ ትልቅ ብሬኪንግ ኒውስ ነው ሲቀርብ ታያላችሁ። አብይ አህመድ ደቡብ አፍሪካ ጆሃንስበርግ ሂዶ የመሪዎችን እጅ እየጠመዘዘ ወደ ባኞ ቤት ሲሄዱ እባክዎን አንድ ፎቶ እንነሳ እያለ የተነሳውን ፎቶ እሱን ይዘው መጥተው ብሬኪንግ ኒውስ ይሏቸዋል የብልጽግና ሰዎች። ይሄንን እንደ ትልቅ ስኬት ነው የሚቆጥሩት። አብይ አህመድን እንደ ጠቅላይ ሚኒስተር ኢትዮጵያን እንደ ሀገር የማይቆጥሩ በመሆናቸው የተነሳ ስነ ልቦናቸው የተዳከመ የተጎዳ በመሆኑ የተነሳ አብይ አህመድ ከመሪዎች ጋር ፎቶ መነሳቱ ይገርማቸዋል። ኢትዮጵያ እኩሉና የኢትዮጵያ ጠቅላይ ሚኒስተር የሚባለው ሰውዬ ከአንድ ሀገር ጠቅላይ ሚኒስተር ጎን ቁሞ ፎቶ መነሳቱ ትልቅ ርዕሳቸው ነው። የፈረንሳዩ ፕሬዝዳንት የሶማሌውም ሊሆን ይችላል ወደ አዲስ አበባ ከመጣ ትልቅ ብሬኪንግ ኒውስ ማለት ትልቅ የዲፕሎማሲ ስኬት ማለት ይሄ ነው። ለምሳሌ የህንዱ ጠቅላይ ሚኒስተር ወደ ኢትዮጵያ መጥቶ ነበረ እና ወደ ኢትዮጵያ መጥቶ ይሄ ጉብኝት በመደረጉ በነገራችን ላይ ደስተኛ ነኝ። እዛ ፓርላማ ውስጥ እዛ ምክር ቤት ውስጥ የጥንቷ ኢትዮጵያ ስትታወስ እና አብይ አህመድ ሊያድበሰብሱት የሚፈልጉት ሲነግስ አይቻለውና እንኳን መጣ ማለት እወዳለሁ። ግን ምን ተፈራረሙ? ጠቅላይ ሚኒስተር ሞዲን አምጥተው ምን ተፈራረሙ ብላችሁ ስታስቡ መልስ የለም። እስኪ አእምሯችሁን ፈተሽ አድርጉት። ፕሬዝዳንቱን ጠርቶ 2 ኪሎ ግራም የአንገት ወርቅ ከሸለመ በኋላ ምን ተፈራረሙ ብላችሁ ስጠይቁ መልስ የለም። አብይ አህመድ ራሱ ጠቅላይ ሚኒስትር ሞዲ ምክር ቤት ላይ ቀርቦ ከተናገረ በኋላ የወርቁን ጉዳይ እያነሳ ሲቆጭ ተሰምቷል። ወርቄን ባልሰጥስ አቅልጬ ብሸጠውስ እያለ ሲቆጭ ነበር አሉ። አቅልጬ ብሸጠውስ ስለ እንጀራ ሲወራ፣ ስለ ጤፍ ሲወራ፣ ስለ በየአይነት ሲወራ፣ ስለ አክሱም ሲወራ፣ ስለ ላሊበላ ሲወራ፣ ስለ ዲሞክራሲ ሲወራ፣ ስለ አዶሊስ
የመሳሰሉ ነበር ሲወራ የነበረው። ለዚህ ነው ወይ 2 ኪሎ ግራም ወርቅ ያባከንኩት እያለ አብይ ሲቆጭ ነበር። የሆነው ነው ግን መሪዎች ወደ ኢትዮጵያ መምጣታቸው ለነሱ ትልቅ ነገር ነው። በጣም ትልቅ ኢሹ ማለት የመሪዎች ወደ ኢትዮጵያ መምጣት ነው። ሌላው በብልጽግናዎች ዘንድ ትልቅ ስኬት ማለት የጠቅላይ ሚኒስትሩ ጎንደር ደርሶ መመለስ፣ ባህር ዳር ደርሶ መመለስ፣ ደሴ ደርሶ መመለስ እንደ ትልቅ ስኬት የሚቆጠር ሆኗል። ጠቅላይ ሚኒስትሩ አምቦ ደርሶ ከመጣ፣ ነቀምት ደርሶ ከመጣ ይሄ ትልቅ ብሬኪንግ ኒውስ ማለት የአብይ አህመድ ወደ ክልል ከተሞች ደርሶ መመለስ ነው። ሌላኛው ትልቅ ብሬኪንግ ኒውስ በብልጽግናዎች ዘንድ የክልል ርዕሰ መስተዳድሮች የአዲስ አበባን ኮሪደር መጎብኘታቸው ነው። ትልቅ ብሬኪንግ ኒውስ ማለት እሱ ነው። ሌላኛው ብሬኪንግ ኒውስ ሌላኛው ትልቅ ብሬኪንግ ኒውስ በብልጽግናዎች ዘንድ የክልል ርዕሰ መስተዳድሮች ወደ አዲስ አበባ መጥተው ኮሪደር መጎብኘታቸው ነው። ሌላኛው ዜናቸው የጋናው ቲክቶከር የኬንያው ዩቲዩበር በአዲስ አበባ ኮሪደር መገረማቸው ነው። እንደዚህ ሆኗል ጌታዬ። ፕሮፓጋንዳው ወርዶ የጋና ቲክቶከር የኬንያ ዩቲዩበር መዳፍ ላይ ወርቋል። የሆነ ኮንፈረንስ በአዲስ አበባ ሊካሄድ ነው ከተባለ በስማ አሁን አስባችሁታል። ከ2 ዓመት በኋላ ኮፕ ስንት ነው ቁጥሩን ረሳሁት። መድረክ ይካሄዳል እና ካሁኑ ሸብረብ እየተባለ ነው ጌታዬ። አብይ አህመድ እንደገና ኮሪደር ልማቱን በማስጎብኘት መብራቱን ብልጭ ድርግም በማድረግ ውሃውን ወደ ሰማይ በመርጨት የዓለም መሪዎችን ሊያስደንቃቸው ተዘጋጅቶ እየጠበቀ ነው። የማያርገው ጠቅላይ ሚኒስተር የመጨረሻ እንጭጭ የሆነች አይምሮ ይዞ ሳለ የበቃው የነጣው ነው ብሎ የሚያስበው ጠቅላይ ሚኒስተር የዓለም መሪዎችን በብልጭልጭ መብራት በፋውንቴን በምናምን ሊያስደስታቸው የዛሬ 2 ዓመት እንዴት ነው የሚደርስልኝ እያለ ነው። እንዴት አድርጌ ቀኑን ልክፈው እያለ ነው። በሱ ቤት ልማት አልምቶ የዓለም መሪዎች የሚመሰጡበት ቁም ነገር ሰርቶ በዛ ደረጃ የዓለም መሪዎች የሚመጡበትን ጊዜ እየጠበቀ ይገኛል። በሌላ መልኩ ግን ኢንተርናሽናል ሪስክ ኮሚቴ ያወጣውን የ2026 ትንበያ አይታችሁታል። የ2026 ትንበያ ኢትዮጵያ 20 ሚሊዮን ተረጂዎች አሏት፣ የዕለት ጉርስ የሚፈልጉ ከ5.6 ሚሊዮን በላይ ተፈናቃዮች አሏት፣ በተለያዩ ነገሮች ኢንተርናል ኮንፍሊክት መንቀሳቀስ የማይቻልባት ሀገር ሆናለች ይላል የወጣው እና ከምስራቅ አፍሪካ 3ኛ አድርጓታል፣ ከዓለም 4ኛ አድርጎ አስቀምጧታል። መረጃው አላቸው። አብይ አህመድ ግን ያንን ብዙ ሳይንሳዊ ምርምርና በጥናት የተገኘ መረጃ የኮሪደር መብራት በማሳየት ሊያጣፈው ኮፕ 32 መድረክ ቶሎ በደረሰና አሳይቼ ባስደመኳቸው እያለ ይገኛል። ኤኒዌይስ ግን ለብልጽግናዎች የሆነ ኮንፈረንስ በአዲስ አበባ ሊካሄድ ነው መባሉ ትልቅ ርዕስ ነው። ጋዛን አረጋጉልን ተባልን እየተባለ ነው። ደግሞ ጋዛን የተወሰነ ወታደር ብታዋጡ ተባልን እያሉ ነው። ይህን የሚሉት ደግሞ ጋምቤላ ላይ 261 ኢትዮጵያውያን በተጨፈጨፉበት ቀን መሆኑ ነው። ጋምቤላን ማረጋጋት በቻልክ ጋዛ ቀርቶብህ ጋምቤላን ማረጋጋት በቻልክ 261 ዜጎች ተገለው በጋምቤላ ርዕስ መሆን አልቻሉም። ይህም በተመለከተ ራሱን አስችዬ የምመጣበት ይሆናል እና ረስማራ እንዳለው የብልጽግና ሰዎች አሁን ላይ በአዳራሽ የተወሰኑ ሆኗል ፖለቲካቸው። ሌላ ምድር ላይ ቀበሌ ላይ ወረዳ ላይ ስትሄዱ የምታዩት ፖለቲካ ቀርቶ መንግስት አለመኖሩ ይታወቃል። ሌላው አጭር ርዕስ የቤተ ክርስቲያንን ጉዳይ ይመለከታል። ሐዋሳ አካባቢ ቤተ ክርስቲያን ገቢ ማሰባሰቢያ መድረክ ተዘጋጅቶ ነበር። ዛሬ አንድ ሰነድ ወጥቶ በርካቶችን እያነጋገረ ይገኛል። ለምንድን ነው ያነጋገረው? ሰነዱ ላይ ያንን የገቢ ማሰባሰቢያ መድረክ ለማዘጋጀት ከ4,539,122 ብር በላይ ወጪ መውጣቱን ያመለክታል ሰነዱ። 4.5 ሚሊዮን ብር ወጪ ሆኗል ለዝግጅቱ። ያ ዝግጅት ወይም የገቢ ማሰባሰቢያ መድረክ ከተዘጋጀ በኋላ ግን የተሰበሰበው ስንት ቢሆን ጥሩ ነው? ገቢው 2.3 ነው። ስለዚህ 2.3 ገቢ ለመሰብሰብ 4.5 ሚሊዮን ብር ወጪ ሆኗል። ይህም ወጪ የሆነው ለዩቲዩበሮች፣ ለቲክቶከሮች፣ ለአርቲስቶች፣ ለፌስቡከሮች መሆኑ ነው አስገራሚው ነገር። ስለዚህ የእንትና ቤተክርስቲያን ማሰሪያ እዚህ ቦታ ለፈረሰው ገዳም ማሰሪያ እየተባለ በሚዘጋጁ መድረኮች ላይ የሚሳተፉ አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች በሙሉ ቤተክርስቲያኑን የሚያራቁቱ መሆናቸው ተረጋግጧል። ቤተክርስቲያን ውስጥ ያሉ አባቶች በዚህ ደረጃ ዘቅጠዋል፣ በዚህ ደረጃ በስብሰዋል። አንድ ፖለቲከኛ ሊሰራው የማይችለውን ነገር እየሰሩ ይገኛሉ። እነ ሳዊሮስ እነዚህ አይነት ነገር እየሰሩ ይገኛሉ እና 4.5 ሚሊዮን ብር ወጪ አውጥተው 2.3 ሚሊዮን ብር ገቢ ማሰባሰብ አሰባችሁታል።
ይህንን ደግሞ ብር የበሉት አርቲስቶች ናቸው። መቼም ዘንድሮ አርቲስት እንደሚለው ስም ለምላሴ የሚቀፈኝ አጥቻለሁ። የምሬ ነው የምላችሁ። በኢትዮጵያ ደረጃ ያሉትን አርቲስቶች ስትመለከቱ አርቲስት ነኝ ብለህ መናገር ማለት አስመሳይ ነኝ፣ ውሸታም ነኝ፣ አጭበርባሪ ነኝ፣ አታላይ ነኝ ብሎ እንደመናገር የሚቆጠር ነው። ስለ ሀገር ፍቅር ስትጠይቃችሁ እንባቸውን እንዲጥርግ አድርገው ይረጩታል። በአማኑ ጊዜ ማለት ነው። የለም ኢትዮጵያ አጣብቂኝ ውስጥ ስትገባ ግን ሁሉም ጎንበስ እያለ አገዛዙ ጋር ሲላላስ የሚታይ ነው። እና እነዚህ አርቲስቶች 4.5 ሚሊዮን ብር በልተው 2.3 መሰብሰባቸው ተሰምቷል። ሌላኛው ርዕስ የዩኤስ ትራቭል አድቫይዘሪን ይመለከታል። ትራቭል ስቴት ጂኦቪ ላይ የወጣ መረጃ ለዩኤስ ዲፓርትመንት ኦፍ ስቴት ላይ ኢትዮጵያን ቀይ አድርጓታል፣ ሌቭል 3 ላይ አስቀምጧታል፣ ሪኮንሲደር ትራቭል ይላል እና ወደ ኢትዮጵያ ስትሄዱ እነዚህን ነገሮች ኮንሲደር ማድረግ አለባቸው በማለት አዲስ መረጃ አውጥቷል። ሪኮንሲደር ትራቭል ቱ ኢትዮጵያ ዳው ቱ ፕሮዲክት ቫዮለንት ኮንፍሊክት ሲቪል አንረስት ክራይም ኮሚኒኬሽን ዲስራፕሽንስ ቴሮሪዝም ኤንድ ኪድናፒንግ ኢን ቦርደር ኤሪያስ ይላል። ስለ ክልሎች ያወጣው ደግሞ ምን ይላል? ትግራይ ሪጅን ኤንድ ቦርደር ዊዝ ኤሪትሪያ ዱ ኖት ትራቭል ይላል። አፋር ትግራይ ቦርደር ኤሪያ ዱ ኖት ትራቭል ይላል። አማራ ሪጅን ዱ ኖት ትራቭል ይላል። ሙሉ ለሙሉ ነው ደግሞ እዚህ። ጋምቤላ ሪጅን ዱ ኖት ትራቭል ይላል። ቤኒሻንጉል ጉሙዝ ሪጅን ዱ ኖት ትራቭል ይላል። ኦሮሚያ ሪጅን ስፔሲፊክ ኤሪያስ ዱ ኖት ትራቭል ይላል። ሳውዘርን ኔሽን ኤንድ ናሽናል ፒፕል ኤስኤንኤንፒ ሪጅን ስፔሲፊክ ኤሪያስ ዱ ኖት ትራቭል ይላል። ቦርደር ኤሪያ ዊዝ ሶማሊያ ኢትዮጵያ ቦርደር ኤሪያ ዊዝ ሶማሊያ ዱ ኖት ትራቭል ይላል። ቦርደር ኤሪያስ ዊዝ ሱዳን ኤንድ ሳውት ሱዳን ኢትዮጵያ ከሱዳንና ሳውት ሱዳን ከምትጎራበትባቸው ድንበር አካባቢዎችም ዱ ኖት ትራቭል ይላል። ቦርደር ኤሪያስ ዊዝ ኬንያ ዱ ኖት ትራቭል። አይ ብልጽግና፣ አይ በደድና ኦህዴድ እየሰማችሁ ነው። ወዴት አካባቢ ነው እንቀሳቀስ የሚቻለው? ወዴት ነው ካላችሁ ከዋሽንግተን ተነስተህ አዲስ አበባ ትመጣለህ። ከዛ ውጭ አብይ ኮሪደሮች ላይ ከመንቀሳቀስ ባለፈ አሁንማ ኮሪደሩም ላይ አጋሽ ወርክቷል። አባቴ አይታችኋል አይደል? አዲስ አበባ መከላከያ ልብስ የለበሱ እሪ ያስበሉ እያፈኑ ማጓጓዝ ጀምረዋል። የውጭ ዜጎች ላይ ተግባራዊ ባያደርጉትም ኢትዮጵያውያን ግን በኮሪደር ልማቱም ላይ መንቀሳቀስ አልተፈቀደላቸውም። ስለዚህ አብይ አህመድ ሀገር ይሄን ትመስላለች። አፋር ዱ ኖት ትራቭል፣ ትግራይ ዱ ኖት ትራቭል፣ አማራ ዱ ኖት ትራቭል፣ ኦሮሚያ ዱ ኖት ትራቭል፣ ሶማሌ ዱ ኖት ትራቭል፣ ቤኒሻንጉል ዱ ኖት ትራቭል፣ ኤስኤንኤንፒአር ዱ ኖት ትራቭል ኤቭሪዌል ማለት ነው። የትኛውም ቦታ ላይ እንዳትጓዙ ነው የሚመክረው። የአሜሪካ ስቴት ዲፓርትመንት ያወጣው ትራቨል አድቫይዘር ይህን ይመስላል። አብይ አህመድ አንጻራዊ ሰላም እየሰፈነ ነው። መሐመድ ተሰማ አዳራሽ ውስጥ ቢያቅራራ፣ አረጋ ከበደ፣ ብርሃኑ በቀለ የመሳሰሉት ነሹማ አብደታ ቢያቀራሩም ኢትዮጵያ ግን ይህን ትመስላለች። በአሜሪካ እይታ ስትታይ ይህን ትመስላለች እና ኢትዮጵያ ያለችበት ሁኔታ ቢሆንም ግን ብልጽግና ጋዛን አረጋጋል ተባልኩ እየተባለ ነው። ጋዛን አረጋጋ እስቲ የተወሰነ ወታደር ላክ ተባልኩ። ይህ መረጃ ያወጣው ደግሞ ማን ቢሆን ጥሩ ነው? ግሩም ጫላ ነው። ሲጂቴን ነው ያወጣው። ግሩም ጫላ ከዚህ በፊት ያወጣቸውን መረጃዎች አምጥተን ወደ እናንተ አድርሰን ነበር። ለምሳሌ ያህል ብር ዲቫሉዌሽን በኢትዮጵያ አይታሰብም ሱሳይድ ነው እያለ ሲዘግብ ነበር። ወዳው ግን ያ ነገር ተግባራዊ ሲደረግ አይተናል። ጋዜጠኛዋ ከበቂ መረጃ ላይ ተመስርታ ስትጠይቀው በፍጹም የሚታሰብ አይደለም በማለት ሲመልስ ነበር። የተለያዩ መረጃዎችን ማስተዋስ ይቻላል። አውራ ጎዳና ላይ የዘገበው ዘገባ የሚረሳ አይደለም። በተመሳሳይ መልኩ የጋዛን ጉዳይ ትናንት አጀንዳ አድርጎ አምጥቶታል። ጋምቤላ 261 ኢትዮጵያውያን ተጨፍጭፈው ርዕስ ማድረግ ያልቻለው አገዛዝ ጋዛን አረጋጋ ተባልኩ እያለ ማታ ፕሮፓጋንዳ ይዞ መጥቶ ነበር። ግን ስቴት ዲፓርትመንት ላይ የወጣው መረጃ ስትመለከቱ ዱ ኖት ትራቭል ነው። የክልሎቻችን ስም ዱ ኖት ትራቭል ሆኗል ጌታዬ። ይህም ብዬ ወደ ጋምቤላ አጭር መረጃ ስሸጋገር ዛሬ በጋምቤላ የፌዴራል የክልል አመራሮች አስቸኳይ ስብሰባ እያደረጉ መሆናቸው ተሰምቷል። እና ጀኔራል አበባው ታደሰም ጋምቤላ ገብተዋል። እና ጋምቤላ ላይ የተፈጸመው እልቂት በጣም መጠነ ሰፊ በመሆኑ የተነሳ 261 በቀጣይ ሲወጣታ ያላችሁ መረጃው የተቆጥሮ የተነሳ አስከሬን ነው። በተለይ ደግሞ አሁን ኢታንግ የሚኖሩ ሀበሾች ተዘርፈው ባዶ እጃቸውን ቀርተዋል።
ከጋምቤላ ክልል ውጭ ያሉ በሌሎች አካባቢ ላይ ያሉ የጋምቤላ ተወላጆችም ሌሎችም ጠያይሞች ወደ ጋምቤላ እየተሰደዱ ይገኛሉ። በሚሊዮን የሚቆጠር ኢትዮጵያውያን ተፈናቅለዋል። በርካቶች ተገለዋል፣ ቆስለዋል፣ ሀብታቸውን አጥተዋል። እነ ጄኔራል አበባው ታደሰ ሌሎች የብልጽግና ጄኔራሎችና ክልል ላይ ያስቀመጧት አለሚቱ ነው የምትባለው አለሚቱ እነሱ ግን ስብሰባ ላይ ተቀምጠው ምንም መረጃ መውጣት የለበትም በተገደሉ ዜጎች ዙሪያ እንኳን አይደለም ለዓለም አቀፍ ሚዲያዎች ይቅርና ለሀገር ውስጥ ሚዲያዎችም መረጃ ሊወጣ ይገባም በሚል ርዕስ መረጃውን ለማፈን እየተጋጋጡ ይገኛሉ። ግን መረጃው ተደብቆ የሚቀር አይደለም። በአንዳንድ ቦታዎች ላይ ኔትወርክ በመቋረጡ የተነሳ የቪዲዮ የምስል መረጃዎች መውጣት ባይችሉም በጋምቤላ የደረሰው ጉዳት ከፍተኛ ጉዳት ያደረሰ መሆኑ ተረጋግጧል። በነገራችን ላይ ጋምቤላ ክልል ውስጥ ካሉ አመራሮች መካከል 8ቱ በማንነት ኦሮሞዎች ናቸው። ካን ዩ ቢሊቭ ዚስ? 8ቱ የጋምቤላ ክልል አመራሮች ኦሮሞዎች ናቸው። ኦሮሞኛ ተናጋሪ እያልኩ እንዳይመስልህ አይደለም፣ ኦሮሞዎች ናቸው፣ ኦህዴዶች ናቸው። እዛ ጋር አናሳ ክልሎች ላይ አሁን ሚዲያ የላቸው፣ አክቲቪስት የላቸው፣ ጋዜጠኛ የላቸው። ጋዜጠኛ ስለሌላቸው እንጂ ትንንሽ ክልሎች እንዳጠቃላይ ተበልተዋል ማለት ይቻላል። ትንንሽ ክልሎች በኦህዴድ መዳፍ ቁጥጥር ስር ወልቀዋል። ስለዚህ ጋምቤላ ክልልን እያስተዳደረ ያለው ኦህዴድ መሆኑ ይታወቅ። ለምሳሌ አለሚቱ አፋን ኦሮሞ ትናገራለች፣ ግን በማንነት ኦሮሞ አይደለችም፣ ኦህዴድ አይደለችም። ሌሎች አመራሮች ግን በማንነት ኦሮሞ ነን የሚሉ ጭምር ጋምቤላ ክልል ላይ አመራር ሆኖ መሾማቸው ይታወቃል። በተመሳሳይ ሶማሌ ክልል ላይ ብጥብጥ እየፈጠረ ያለው ከጃርሶ የወጡ አመራሮች እኛ ሶማሌዎች ሳንሆን ኦሮሞዎች ነን ማለታቸው ነው። ጃርሶ ያለበት መሬት ሶማሌ ክልል ውስጥ ነው እና አመራሮቹም የተሾሙት ሶማሌዎች ናቸው ተብለው ቢሆንም እኛ ኦሮሞዎች ነን ከማለት ባለፈም ጸረ ሶማሌ የሆነ አካሄድ እየተከተሉ በመሆናቸው የተነሳ ነው። ሌላው ደግሞ ከድሬዳዋ አንድ መረጃ ደርሶናል። ድሬዳዋ የአከራይ ተከራይ መረጃ እናሰባስባለን በሚል ምክንያት በየቤቱ ቅጽ ተበትኖ ሃይማኖትና ብሔር እያጣሩ ይገኛሉ። ይህም በተመለከተ ደረሰኝ መረጃ ፌስቡክ ላይ አጋርቼዋለሁ። ሃይማኖትና ብሔር እየተጠየቅን ነው ይላል አሳዬ። ሃይማኖትና ብሔር እየተጠየቅን ነው። የአገዛዝ ደግሞ ሃይማኖታችንን ማወቅ የፈለገው በሃይማኖት ከፋፍሎ ሊያባላን ስላሰበ ፖለቲካዊ ሴራ ሊጠነስስልን ስላሰበ እንጂ ለሙስሊሙ መስጂድ ለክርስቲያኑ ቤተክርስቲያን ሊገነባ ስላሰበ አይደለም። ስለዚህ በቀጣይ ለሚሰራው ሴራ የማንነትና ሃይማኖት ልየታ እያደረገ ነው የሚል መረጃ ደርሶናል። በእርግጥም አሁን ላይ የአገዛዝ ብሔር ሲጠይቅ ካየህ፣ ሃይማኖት ሲጠይቅ ካየህ ተበላ ጌታዬ፣ ተበላ። ስራ ቦታ ላይ ፎርም ስትሞላ ብሔር ከጠየቀ ሃይማኖት ከጠየቀ ተበላ። ለምንም ጉዳይ አይደለም የሚፈልገው፣ መድሎ ለመስራት ነው፣ ለማገዳደል ነው የሚፈልገው እንጂ የዜጎችን ሃይማኖት መጠየቅ ምንድነው ጥቅሙ? ምናልባት ወሳኝ ኩነትና አንዳንድ ነገሮች ላይ ልትጠየቅ ትችላለህ። ከዛዎች ቤት ለቤት እየመጣ ተከራይ ፎርም ሙላ ብሎ ብሔርና ሃይማኖትን የሚጠይቅ ከሆነ ስራ ቅጥር ላይ ብሔርና ሃይማኖትን የሚጠይቅ ከሆነ ዋነኛ ዓላማው መድሎ መስራት ነው። ሌላው ደግሞ ማገዳደል ወይም ደግሞ ማፈናቀል መሆኑ የሚዘነጋ አይደለም። ሌላው በመላ ኢትዮጵያ ለኮሪደር ልማት፣ ለብልጽግና ጽሕፈት ቤት ግንባታ፣ ለጦርነት፣ ለጥይትም እየተባለ ገቢ ማሰባሰብ ስራ እየተሰራ ይገኛል። ዜጎች በእነዚህ መዋጮዎች እየተበዘበዙ ይገኛሉ። የከባድ መኪና አሽከርካሪዎች፣ ነጋዴዎች፣ ባለሀብቶች እና አጠቃላይ ሲቪል ሰርቫንቶች ለኮሪደር ልማት፣ ለብልጽግና ጽሕፈት ቤት ግንባታ፣ ለጦርነት፣ ለጥይት መግዣ አዋጡ እየተባሉ እየተበዘበዙ ይገኛሉ። በአማራ ክልል የሚቀነሱ መንግስት ሰራተኞች ቁጥር ተበራክቷል። በተለይም በጎጃም ደግሞ የሚቀነሱ መንግስት ሰራተኞች፣ መምህራን ቁጥር እየተበራከተ መምጣቱን ሰምተናል። በአንዳንድ አካባቢዎች፣ በአንዳንድ ወረዳዎች ደግሞ ፋኖን ሄዳችሁ አሸማግላችሁ ይዛችሁ ካልመጣችሁ ደሞዝ አይከፈላችሁም ተብሎ ሙሉ ለሙሉ መታገዱን የደረሰን መረጃ ያመለክታል። ሌላው በየሩብ ዓመቱ ግብር መሰብሰብ የጀመረው አገዛዝ ለቤት መስሪያ ቦታ ሰጣለሁ በሚል ምክንያት ዜጎችን እየበዘበዘ መሆኑ ተሰምቷል። በየሩብ ዓመቱ ግብር መሰብሰብ የጀመረው ካዝናው በመራቆቱ የተነሳ በየሩብ ዓመቱ ግብር ክፈሉ የሚለው አገዛዝ ለቤት መስሪያ ቦታ ሰጣለሁ በሚል ምክንያት ዜጎችን እየዘረፈ ነው።
የት ነው የምትሰጠን ተብሎ ሲጠየቅ መልስ የለም። መቼ ነው የምትሰጠን ተብሎ ሲጠየቅ መልስ የለም። ስንት ካሬ ሜትር ቦታ ነው የምትሰጠን፣ እንዴት አድርገህ ነው የምታደረጀን በሚለው ጉዳይ ላይ መልስ የለም። ይሁንና ለምሳሌ ትናንት በንፋስ ስልክ ላፍቶ ክፍለ ከተማ ጤና ባለሙያዎችን ሰብስቦ ከ400 ሺህ እስከ 1 ሚሊዮን ብር በ2 ሳምንት ውስጥ መክፈል ከቻላችሁ የቤት መስሪያ ቦታ ሰጣችኋለሁ እያለ እየዘረፈ ይገኛል። ይሁንና የጤና ባለሙያዎቹ ተበድረው ምን ብለው ብሩን መክፈል ቢችሉ እንኳን በቂ መረጃ ሳያገኙ አምጡ በመባላቸው የተነሳ ክፍያ ሊፈጽሙ አለመቻላቸውንና መደናገራቸውን እንደዚሁ የሚገልጽ መረጃ ደርሶናል። በአማራ ክልል አዳዲስ ቢሮዎችም ጭምር እየፈረሱ በጥገና ስም ዘረፋ እየተካሄደ ነው ይላል ሌላኛው መረጃ። ለምሳሌ ያህል ጤና ቢሮ፣ የክልሉ ጤና ቢሮ የተወሰነ ቀለም ቀብቶ 200 ሚሊዮን ብር ማወራረዱን፣ ቴክኒክና ሙያ ግራውንዱን ብቻ አድሶ 70 ሚሊዮን ብር ማወራረዱን እንደዚሁ የደረሰን መረጃ ያመለክታል። በተረፈ ለዛሬ ያለን ፕሮግራም ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት አበረታቱን ብለን የዛሬ ዝግጅታችንን ቋጨን። ክበሩልን።